ጉድ በይ ሸቃሊት፣ የዛሬው ይለያል ያገሬ ልጆች። አላህ እንደዚህ ካለ ውርደት ይጠብቃል። ተመልከቱልኝ ይሄን ጉድ ማለት ነው። እንግዲህ ወላሂ በጣም ያሳፍራል። እንግዲህ እንደምታዩት ፖሊሱ በሩን እየደበደበው ነው ማለት ነው። የሚደበድበውን ደግሞ ለመክፈት ፈልጎ ነው፣ ምክንያቱም በውስጥ ስለቆለፈችባቸው። እንዲህ የሚደበደበው ደግሞ እንግዲህ የሰራተኛ ክፍል ነው። ለምን እንደሚደበደብ ግን ልንገራችሁ። በዚህ አጋጣሚ አረብ ቤት ውስጥ ተቀምጣችሁ ካሜራ የለም ሰዎቹ ወጥተዋል ብላችሁ ያልሆነ ስራ የምትሰሩ እህቶች ካላችሁ ጥንቃቄ አድርጉሽ። ምክንያቱም ህግ ያለበት ሀገር ነውና የትም ማምለጥ አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ነይ ሙሸካሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሸቃልትን የተመለከተ ማንኛውንም ነገር ማግኘት ትችላላችሁ ማለት ነው። ውድ ቤተሰቦች፣ የሀገሬ ልጆች እንዲሁ ባካችሁ ያልሆነ ስራ ላለመስራት እንሞክር። አረብ ቤት ውስጥ ተቀምጠን ትንሽ እኔ እንጃ ለምን እንደው ባላቅም ወላ እኛ ኢትዮጵያኖች ግን ትንሽ ነጻነት ያለበት ትንሽ እንደ ቤተሰብ የሚያቀርቡን አሰሪዎች ስናገኝ አናቅበትም ማለት ነው። እንቀብጥና በራሳችን ጊዜ ስራችንን ማበላሽተን እኛም ከማንወጣው ጣጣ ውስጥ እንገባለን ማለት ነው። እና ውድ ቤተሰቦች እንግዲህ መግቢያ ላይ ቀንጨብ አድርጌ ያሳያችሁ ቪዲዮ እንግዲህ ጉዳዩ የተፈጸመው ዛሬም ከወደ ሳውዲ አረቢያ ነው። እንግዲህ የሳውዲ ሴቶች ጉድ ብዬ ቪዲዮ ስሰራ ብዙ እህቶች የሳውዲ ሴቶች አትበይ አንዳንድ ባለዮች በሚሰሩት ጥፋት ትላላችሁ። ይሄ እውነት ነው አቃል ሀገሬ ልጆች። እና ጉዳዩ ብቻ የተፈጠረው ከወደ ሳውዲ አረቢያ ነው። እንግዲህ እሱ ምን መሰላችሁ? ቀደም ሲል እንግዲህ ፖሊሶች በሩን እየደበደቡ ነው ያያችሁት። በሩን ደግሞ የሚደበድቡት እንግዲህ ሰራተኛይቱ በውስጥ ሁና ቆልፋባቸው በሩን ከፍተው እሷን ማግኘት ፈልገው ነው ማለት ነው። ለምን አስፈለገ ካላችሁ እንግዲህ ጉዳዩን ዘርዘር አድርጌ ልንገራችሁ። አሁን ላይ ብዙዎቻችን ካሜራ ምናምን የምናተኩረው ግዴታ በይን የሚታየውን ካሜራ በግልጽ የሚታየውን ነው። ገባችሁ? ድብቅ ካሜራ መኖር አለመኖርም ብዙዎቻችን ያኔ ስለማናውቅ በቃ የለም ብለን ነው የምንደመድመው ማለት ነው። እና እንግዲህ ውድ ቤተሰቦቼ ይቺ ልጅ ሳውዲ አረቢያ ከነዚህ ሰዎች ቤት ለ8 ዓመት ያክል እንደሰራች ነው የተነገረው። እና 8 ዓመት ስትቆይ በነገራችን ላይ ልጅቷ የመኖሪያ ወረቀት አልነበራትም ተብሏል። እንግዲህ አሁን ላይ የወጣውን የምህረት አዋጅ ተጠቅማ ግን ልጅቷ የመኖሪያ ወረቀት እንዳሰራች ነው የሰማሁት። እንግዲህ ያው 8 ዓመት ማለት ቀላል አይደለም የሀገሬ ልጆች። 8 ዓመት አብራቸው ስለቆየች እነሱም ደግሞ ያው እንግዲህ እንደ ቤተሰብ አይተዋት ስላመኗት እንግዲህ ከአሁን በፊትም አድርገውት ሊሆን ይችላል። እኔ አላውቅም ከአሁን በፊት ስለነበረው ነገር እና ያው አመኗትና እነሱ ከዚያው ከሳውዲ ወደ ሳውዲ ነው የተሳፈሩት። ከሳውዲ ውጭ አይደለም። ከሳውዲ ወደ ሳውዲ ስላችሁ ለምሳሌ ከመካ ወደ ሪያድ፣ ከሪያድ ወደ ጅዳ እንደዚህ ነገር ማለት ነው። አሁን እኔ ሰዎች አሉ ለምሳሌ ልንገራችሁ፣ ዱባይ ነው ያለነዋ። ከዱባይ አቡዳቢ፣ ከአቡዳቢ አለይን ለ1 ቀን ለ2 ቀን ስራ በሌለ ጊዜ ይሳፈራሉ ማለት ነው። ገባችሁ? የእሷ ሰዎችም እንደዚህ ነው ያደረጉት እንጂ ከሳውዲ አረቢያ ውጭ አይደለም የተሳፈሩ። ሲጀመር ከቤት የወጡት ለ2 ቀን ብቻ ነው ተብሏል ማለት ነው። ልጆቻቸውን ይዞ ለመዝናናት ነው የወጡት። እና እንግዲህ እሷ ደግሞ ያው ብዙ አመት አብራ ስለቆየች ስላመኗት ቤታቸውን ከፍተውላት ከቤት ጥለዋት ይሄዳሉ ማለት ነው የሀገሬ ልጆች። እሷ ግን እንግዲህ እነሱ አማና ብለው የሰጧትን ነገር አማናዋን አጉድላ ያልሆነ ነገር ስታደርግ 8 ዓመት ሙሉ ከዚያ ቤት ስትቀመጥ እሷ እንግዲህ ካሜራ የለም ብላ ነው የምታስበው። ገባችሁ? በእርግጥ ከዚያ በፊት ካሜራ ላይኖርም ይችላል። ያው አሁን እሷን ጥለዋት ስለወጡ ቤታችን ጥለን ዝም ብለን አንሄድም ብለው እንግዲህ እነሱ በወጡበት ቅጽበትም ይህን ካሜራ ገጥሞትም ሊሆን ይችላል። አላቅም፣ ስለ ካሜራው አገጣጠም እርግጠኛ አይደለሁም። ብቻ ግን ሰዎቿ ከሌሉበት እሷ ያልሆነ ስራ ስትሰራ እንግዲህ እነሱ በርቀቱ ነው በካሜራ አይተዋት ነው ማለት ነው። ለፖሊስ ጠቁመው እነሱ በዚያን ቅጽበት መድረስ ስለማይችሉ ለፖሊስ ሎኬሽን ልከው እንግዲህ ፖሊሶች ቤታቸው ድረስ እንዲሄዱ ያደረጉት ማለት ነው የሀገሬ ልጆች። እና ይቺ ልጅ ያው እዛ ቤት ስለኖረች እነሱም ጥሏት ሄዱ። እንግዲህ አብዛኛው የሳውዲ ሴቶች ግን የሳውዲ ብቻ አይደለም ዱባይም አለ እንግዲህ ያው ሁሉም አንድ አይደለም እንጂ ብዙ ሴቶች ይጀናጀናሉ ማለት ነው። ገባችሁ? እኔ የገረመኝና ለምን እንደዚህ ማድረግ ፈለገች ያስባለኝ ነገር ልጅቷ እንግዲህ እንዳልኳችሁ የመኖሪያ ወረቀት በቅርቡ ነው ያሰራች። ያ ማለት ኢጃዛ ቤት አላት ማለት ነው። ገብቷቸዋል። ስለዚህ ኢጃዛ ቤት ካላት ኢጃዛ ቤቷ ወርዳ እንደፈለገች አድርጋ መመለስ እየቻለች ግን እንዳልኳችሁ እኛ ሀበሾች ትንሽ ነጻነት ያለበት ቤት ስናገኝ ጥጋባችን ስለማይቻል አያዩኝም፣ ቢያዩኝስ ምን ያመጣሉ? ነጻነት ያለበት ቤት ነው፣ ሰዎቹ ሞኞች ናቸው፣ አያዩኝምም ምናምን ብላን ይሄን የማይረባ ነገር ያደረገችው ማለት ነው። እና ጅሪቱ ትጀናጀንና የተጀናጀነችውን ወንድ እንግዲህ ሎኬሽን ትልክና ሰዎቹ በሌሉበት ከሰዎቹ ቤት ወንድ አስመጣች ማለት ነው የሀገሬ ልጆች።
እና አሰሪዎቿ ደግሞ እሷ የምታደርገውን ነገር በካሜራ እየተከታተሏት ነበር፣ በርቀቱ ነው ማለት ነው። ስለዚህ እነሱ በዚያ በያዩበት ሰዓት መድረስ ስለማይችሉ ያላቸው አማራጭ ያው ለፖሊስ መደወል ነበረ። ለፖሊስ ደውለው እንግዲህ ፖሊሶች ቤታቸው ድረስ ሂደው ነው እንግዲህ እንደዚያ በሩን እየቆረቆሩት ወይም እየደበደቡት ያሉት። መጀመሪያ ፖሊሶች ጀረሳ ጮሁ። ጀረስ ሲያጮሁ ያው እሷ ከቤት ስለነበረች ከፈተቻቸው ማለት ነው የሀገሬ ልጆች። ከከፈተቻቸው በኋላ እንግዲህ ፖሊሶች መሆናቸውን ስታውቅ እሷ ሮጣ ክፍሏ ውስጥ ገብታለች ማለት ነው። ለምንድን ነው እንደዚህ ያደረገችው? የሰራችውን ስራ ራሷ ስለምታውቅ ማለት ነው። ገባችሁ? እና ያንን ወንድ አስገብታ እንደፈለገች ሸሸገዳሚ እያለች አሰሮቿ እየተከታተሏን ነበረ። ግን ወዲሁ እንደተደወለላቸው ፖሊሶች አልሄዱም። ወንድየው ወጥቷል ማለት ነው። ወንድየው ከወጣ በኋላ ነው ፖሊሶቹ ወደ ቤት የገቡት። እና አሁን ከዚህ ክፍል ውስጥ ያለችው ሰራተኛይቱ ብቻ ነች ማለት ነው። ገብቷቸዋል። ፖሊስ እንደሆኑ ስታውቅ ያልሆነ ያልተፈቀደላት ስራ ከዚያ ቤት እንደሰራች ስላወቀች እሷ ምንድን ያደረገችው ፖሊሶቹን ስታይ ጀረስ እንዳጨሁ በሩን ከፈተች። በሩን የግቢውን በር እንደከፈተች ሩጣ ሄዳ ክፍሏ ውስጥ ገብታ የክፍሏን በር ነው የቆለፈች ማለት ነው። ክፈች ስትባል ለመክፈትም ፍቃደኛ አይደለችም። እንግዲህ ፖሊሶቹ ደግሞ እንዳያቸዋቸው በጉልበት የክፍሏን በር ገንጥለው ለመግባት እየደበደቡ እያየን ነበር ማለት ነው። ገብቷቸዋል። እና እንዳልኳችሁ ልጅቷ የመኖሪያ ወረቀት ያሰራችው በቅርብ ነው። ያ ማለት የራሷ የኢጃዛ ቤት አላት። ሰዎቿ ሲሳፈሩላት እሷ የዚህ ፍላጎት ካላት ማማ እናንተ ስትሳፈሩ ነው ኢጃዛ ቤት መውረድ ፈልጋለሁ ብላ ኢጃዛ ወርዳ እንደፈለገች ተገላብጣ አብርዳ መመለስ ሲገባት እሷም ረክሳ ሰውም ማርከሳ የሚታመኑ ሰራተኞችንም እንዳንታመን እያደረጉን ነው ማለት ነው። ገባችሁ? እሺ ለምሳሌ እንደኛ ኩንትራት ቤት ትሆን ኢጃዛ ቤት የሌላት ትሆን ሀታ እንደኛ ያለን ኩንትራት ቤት ያለን ልጆች ከሆነ በዚህ ልክ ከመርከስ ምን በወጣይ ለአንድ ወር ብዬ ተሳፍሬ ከሀገሬ እንደፈለግኩ ፋፈሽ ብዬ ተናፈሽ አልመጣም እንዴ? እንደዚህ የብልግና ስራ በሰው ቤት ከምጨማለቀው እና እሱ አሁን በዚያን ሰዓት እንዳልኳችሁ ኢጃዛ ቤቷን ተጠቅማ እናንተ ስትሳፈሩ እኔም ለ2 ቀን ኢጃዛ ቤት መውረድ እፈልጋለሁ ብላ ወርዳ እንደፈለገች ሆና እንደመመለስ በማን አለብኝነት ኢጃዛ ቤት ከወረድኩኝ የቤት ክራይ አለ፣ የወጭ አለ፣ የሻይ ቡና አለ፣ እሱ ጋብዥኝ ይለኛል፣ ምን ይለኛል፣ የታክሲ አለ። ሰው ከዚህ ሁሉ ጣጣ ነጻነት ያለው የመዳን ቤት አለ። እነሱ ናቸው አዩኝም፣ ማንም የለም፣ በግላጭ አግኝቼዋለሁ። ስለዚህ ታል ደግሞ እኮ ከሴቶቹ እንትን ብሎ የወንዶቹ ድፍረት ማለት ነው። ቁርጭምጭምታሞች ማለት ነው። ዶቀቀናም ተራራ እየተሯሯጥክ እየዋልክ ሳልፍልህ አሁን እንደዚህ እሷ እንትን ባለባት በተቃጠለች በቆመባት ቁጥር ስጠራ ለሽ ብለህ ስትደዚው ለሽ ብለህ ትቀራታለህ። ከማትወጣ ጣጣ ውስጥ ገብተህ ማለት ነው። እኔም አንዱ በጣም ነው የምታናዱኝ አንዳንድ ሰዎች ወላሂ አላማ ቢሶች ማለት ነው። ስታስጠሉ ድፍረታችሁ ማለት ነው። እኛ እናቴ ሻፍልተ እንደሚቀቅለን ለመብላት ሸተተ ጮህ እያለን እንሳቀቃለን። እናንተ ደግሞ ጭራሽ እንደው ብላችሁ ወንድ እያያዛችሁ ትመጣላችሁ። አሁን ቆይ እኔ ለካ እኔ መዳም ወላሂ ወደ አይደለም ያገሬ ልጆች ይሄን ያክል አመት እንኳን ዱሬ ካዝኗን ቁልፍ የምትሰጠኝ ጓደኛዬ ልትመጣ ነው ይሄን ሀብል መርጠሽ ስጫት፣ ይሄን ሰዓት መርጠሽ ስጫት የምትለኝ ሴትዎ ግን እሷ ልትሳፈር ከሆነ ሀታ ለ2 ቀን አቡዳቢ እንኳን ልትሄድ ከሆነ ማማ ተኸሊኒ ቤት ስላት ሙስታይል ነው የምትል። በጭራሽ ከቤት አልተውሽም ነው የምትል። ወላሂ ታዲያ ይሄን እያዩ እንዴት ነው የሚያምነው የሀገሬ ልጆች? ይሄን እያዩ አሁን ይሄ ግሩፕ ላይ የተለቀቀው ማለት ነው። ግሩፕ ላይ የተለቀቀው በአረበኛ ራሱ ጽሁፍ አለው ማለት ነው። የሀበሻ ሸቃላ ተብላ ውርደታሞችን የሁሌም ቢሆን የሚነደኝ እንዳልኳችሁ እንደምላችሁ በአንዳንድ ግሞች የአረብ ሀገር ሴቶች ለትዳር አይሆንም እየተባለ መሰደባችን ገባችሁ? የሀበሻ ሴቶች፣ የሀበሻ ሸቃሎች፣ የኢትዮጵያ ሸቃሎች እስከ ዛሬ ድረስ የምንታወቀው የኢትዮጵያ ሴቶች ኃይለኞች ናቸው፣ ሀራና ናቸው ነበር። በዚህ አመት ደግሞ መጥቶባቸዋል ቆላችሁ ማለት ነው። እስኪ የምትጀናጀኑና የማትጀናጀኑ ኮመንት አሳዩ። የማትጀናጀኑቶች ሀይ ሸቃሊት በሉኝሽን ያልጀናጀንም ወላሂ ከምሬ ነው የምላችሁ። በአካል ኢትዮጵያ እያለሁ ድብና አድርጌ ተጀናጅኛለሁ። ይህን አልክድም። ግን ወላሂ በኦንላይን በዚህም የማላውቀውን ሰው በስልክ ተጀናጅኛ አላውቅም። ማፈሪያዎች ተጀናጀኑሽ። ግን ደግሞ ሰው ቤት ድረስ አፍጣችሁ አታምጧቸው፣ አታሰድቡን፣ እንሸቅልበት። እኛ ድህነት አስመሮ የተሰደር ነው። አንገታችን ደፍተን እንስራበት።